አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ ውዶቼ ማሮቼ ፍቅሮቼ ሰብስክራይብ ያርጋችሁ ለምንድነው ሰብስክራይብ ማታረጉት እንደኔ ስድተኛ እህታችሁ አይደለው ሰብስክራይብ አድርጉት ዳይ ወደ 20 ሺህ አስገቡኝ ወላሂ አይደብራችሁም እንዴ በሁለተኛ ደረጃ ደግሞ እንግዲህ ሩታ አልቅሶናት ድረሷት ሄርሜላና አብርሽ አዲስ ቤታቸውን ያስተካከሉ ካንድ ላይ መሆናቸውን ስታቅ ሩታ ራሴን አጠፋለው ያለች ነው እንግዲህ መልካም ማጥፋትኛ ይመለከተንም ሲጀመር አያገባንም ከፈለገሽ ገደል ግቢ ለምን ካላችሁ ሩታ የምትባለው እባብ የመዳም ቅመሞችን ገንዘብ እየተቀበለሽ እየበላሽ ስለሆነ ነው እኔ ምጣላት ብያችኋለሁ ገባችሁ እንጂ ሌላ ምንም አላረገችኝም የመዳምን ቅመም እየተቀበለሽ እየበላሽ እቺ ወሮ በላ ማለት ነው እስከ ዘር ማንዘሯ ወሮ በላ እየበላች ካላቆመችኛ እንረገጣታለን በሁለተኛ ደረጃ ደግሞ ሄርሜላና አብርሽ አሁን በቅርብ ሊጋቡ ነው እንደዚህ አድርገው ቤታቸውን ያስተካከሉ እነሱ ሊጋቡ ስለሆነ ነው ማለት ነው ውዶቼ እንግዲህ ሩታ ደግሞ ራሷን ልታጠፋ ወዲያና ወዲ እያለች ነው መልካም ራስ ማጥፋት ብለናል መልካም ራስ ማጥፋት ምክንያቱም አንቺ ለምንም አታስፈልጊም አንቺ ሆንሽ እናትሽ ሆነሽ አሁን የተወለደው ልጅሽ ነገሩ ልጅ የለሽም እየተባለ ነው እና እንደዛ ነው በሁለተኛ ደረጃ ደግሞ አንድ ሚስጥር ልንገራችሁ ማለት ነው አንድ ሚስጥር ልንገራችሁ ሩታ ኦር አብረዋት የሚሰሩ እነዚህ የምታመጣቸው ወንዶች ሁሉ በጠቅላላ ማለት ነው የሷ ፍሬንዶች ናቸው ሲሉ ሰማ አዎ ከቡታጅራ ተደውሎ ተናገረኝ እንዲያው የለመደ ልማድ ያሰርቃል ከማድ ይላል ያገሬ ሰው ማለት ነው እና ከሄርሜላ ለመድረስ ብላ ራሷን ልታጠፋ ነው ሩታ የናንተ ይቶሩታ በጓሩታ ማለት ነው በጓሩታ አብርሽን ሄርሜላ ንጥቅ አርጋ ስለወሰደችባት አሁን እያለቀሰች ነው ማለት ነው መልካም ማልቀስ መልካም መቃጠል መልካም መቀጣጠል ብለናል በሁለተኛ ደረጃ ደግሞ የበጓ ተከታይ ትናንትና ከዱባይ ሂዳለች አብርሽ ለምንድነው እንደዚህ የምታረገው ለምንድነው ከሄርሜላ ጋር የምትሄደው ባዳጋዳጋዳ እያለች አንዲት በግ ሄደቻለች እሱ ደግሞ ለበጓ አልመልስም ብሏታል በግ ስላችሁ ይገባችኋል ብዬ አስባለሁ የሩታ አድናቂ ሆነች ማለት ነው ከዱባይ ሄደቻለች ሁለቱን ለማስታረቅ ብላ ከዱባይ ሄደቻለች እኔ ምላችሁ ማለት ነው የመዳም ቅመሞች ለምንድነው ግን የምትጃጃሉት በአላህ ለምንድነው ስራችሁን ማሰሩ ኦር እዩአቸው አይመለከታችሁም ገባችሁ አይደለ እናንተ ግን ስራ ተታችሁ ኢትዮጵያ እስከመሄድ ድረስ ማለት ነው በጎች ኢትዮጵያ እስከመሄድ ድረስ የዚህን ጊዜ እኮ ሩታ እኮ እየሳቀችብሽ ነው ምክንያቱም አንቺ ስራሽን ትተሽ ኢትዮጵያ ሄደሽ አንቺ ልታስታርቂያቸው አንቺ ማነሽ ሲጀመር አንቺ ማነሽ ምንድነሽ የበግ ስብስብ ማለት ነው አንቺ ለምንድነው የምታስታርቀው አንቺ ማነሽ ሲጀመር ሩታ እኮ በደንብ ራሷን ታቃለሽ የቡታጅራ እንትናት ማጀራት መችናት ለምን ማጀራት መች ስለሆነሽ ነው የመዳም ቅመሞችን ሁሉ ገንዘብ እያስላከሽ የምትበላው አይደለ በሰል ያረግሽ ከዚህ ካይኗ ጋር በሰል ያረግሽ እያለቀሰች የምትበላው የቡታጅራ ሌባ ስለሆነች ነው ወላሂ የስንት የመዳም ቅመም በልታልሽ መሰላችሁ እቺ ወሮ በላ በሁለተኛ ደረጃ ደግሞ ይሄ ቤቱን ያሳመሩት የሄርሜላና የአብርሽ በቅርብ ሰዓት ቀለበት ይሆናል ቀለበት ሊሆን ስለሆነ ለዛ ነው ቤቱ እየተስተካከለ ያለው ሩታ ልትመጣ ነው ሩታ ከቤቷ ተመለሰች ሩታ እንደዚህ ያለሽ ውሸት አቷሹ ገባችሁ መዋሸት ደግሞ ጥሩ አይደለም እንዴት ነው እናንተ እንዴት ብላችሁ ነው እኔ በጣም ነው አንዳንዴ የምትጋርሙኝ ሲጀመር እኮ ቤት እኮ ይሄ ነገር እኮ የሆነው እኮ ለሄርሜላና ለአብርሽ ለወደፊቱ ቀለበት አስረው ህይወታቸውን ሊቀጥሉ ነው ለምንድነው ግን እናንተ ማመን ማትችሉት ሁሉ ጊዜ ለምንድነው በውሸት የምትሰሩት የሩታ በጎች እኔ በጣም እኮ የገረመኝ ደግሞ አንዷ ከአረብ ሀገር ሂዳ ከዱባይ እነሱ ልታስታርቅ ጉድ እና ለማንኛውም ሄርሜላና አብርሽ የወደፊቱ ቀለበት ሊያስሩ ስለሆነ ለዛ ነው ይሄ ቤት የተዘጋጀው ገባችሁ አይደል ሚስጥሩ ነው አይደል ማወቅ የምትፈልጉት ይሄ ቤት የተዘጋጀው ለሄርሜላና ለአብርሽ ቀለበት ሊያስሩ ስለሆነ ቤተሰብ ስለሚቀላቀል የተለያየ ቡታጅራ ሰው ስለሚመጣ ምን ስለሚል ብዙ ሰው ስለሚመጣ ለዛ እያስተካከሉ ነው ገባችሁ
እያስተካከሉ ስለሆነ ነው እንጂ ሩታ ልትመጣ አይደለም። በሁለተኛ ደረጃ ደግሞ ሩታን አልፈልግም ብሎ ከሰደዳት በኋላ ለምንድን ነው የሚመልሳት? አብርሽ አይመልሳትም። ገባችሁ? ስለማይመልሳት ተስፋ አታድርጉ በእናታችሁ። በሶስተኛ ደረጃ ደግሞ እናታችሁ ሩታ የውሸቷ አምባሳደር እያለቀሰችላችሁ ነው። ስለዚህ መልካም ማልቀስ፣ መልካም መለቃቀስ እውነቱ ይሄ ነው። ሼር አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ።